መቼ ነው የማትጠራጠረው? ልጅቷን እያያት አይደለም ድንዝዝ ብላ። አሁኑን የት እንዳለ ንገሪኝ። ቆይ እንደዛ ካላደረኩስ? እንደዛ ካላደረግሽ አንደኛ እናትሽን አስወግድልሻለሁ። ምን ዋሻው? አሁን ለመነጋገርም ሆነ ለመጨቃጨቅ ጊዜው አይደለም። በትንሹ አዲስ ህይወት የምንኖርበት ነገር አግኝቼ። የምን አዲስ ህይወት ነው ኪዳኔ? እኔ ምንም አልፈልግም። በመጨረሻም ደርሰናል። እሺ ለመገረም ተዘጋጅ። ተጨነቅሽ አይደል? እንዴት አልጨነቅ ቢኒ? አገኘው የምለውን ሰው ድንገት እያጣው ነው። ከዚህ በላይ ያንቺ ወንጀሎች ተቋቁሜ መኖር አልችልም። እፈታሻለሁ። አንተ ሸዋን ግዛው። ነውጣ ብያለሁ። ነውጣ ነውጣ። አንተ ሸዋን ግዛው። ሮቤል ልዕልትን ከገባሁበት ችግር ታወጭኛለሽ ባላት መሰረት እናቷ እንደሞተች አድርጋ እንድታስመስልለት እፈልጋለሁ ብሎ ወደ አቶ ሸዋንግዛ ጋር ይዟት ሄዶ ይገኝ ነበረ። ልዕልትም በአላት መሰረት እናቴን ገደልካት እያለች አቶ ሸዋንግዛው ላይ እየጮኸችበት ትገኝ ነበረ። ነገር ግን ማኪና ቢኒ ተከትለዋት ስለነበረ እነሱም በፍጹም ያልጠበቁት ነገር ገጥሟቸው እንደነበረ አይተናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የኢትዮ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላሞች ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ የአባት ዕዳ ፊልምን ክፍል 38 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ሮቤል ወይዘሮ አልማዝን ከመግደል ወደ ኋላ ብሎ ተቆጥቦ የነበረው ለልዕልት ብሎ እንደነበረ አይተናል። ነገር ግን ልዕልት ብድርክን አልከፍልም ባለችው መሰረት እየሸሸችው ትገኝ ነበረ። ሮቤልም ልዕልትን በመከታተል አግቶ ይዟት በመሄድ ለአቶ ሸዋንግዛው እንድታስመስልለት ጠይቋትም ነበር። ልዕልትን በተባለችው መሰረት እየጮኸች እናቴን እያለችም ቅውጥ አድርጋው ትገኝ ነበረ። ይህ በእንዲህ እያለ ማኪና ቢኒ እየተከታተሏት ስለነበረ በእርግጠኝነት ወደ አባቴ ቤት ነው የሚሄዱት ባለችው መሰረት ማኪ ተከትለዋት ሄደው ይገኙ ነበር። እነሱም እዛ ልዕልት ምን ሆነች ነው በማለት ነበረ አዲስ ነገር ሆኖባቸው እየጠየቋት የሚገኙት። ልዕልትም ያልጠበቀችው ነገር ስለተፈጠረባት እማዬን አጣኋት እያለችም ማስመሰሏን ለእነሱም ቀጥላ ትገኛለች። ማኪና ቢኒ እጅግ በጣም በማዘን ነይ በቃ ልዕልት ተረጋጊ በማለት ልዕልትን ማረጋጋት ወደ ቤታቸው ይዘዋት ሄደዋል። ይህንን ያየው አቶ ሸዋንግዛውም ቅር ያለው ነገር ቢኖርም ነገር ግን መሞቷን አምኖ ነበረ። እናም ሮቤልን አሁን ሁሉም ነገር ተሳክቷል፣ ጀርባዬ ግን የከበደኝ ነገር አለ በማለት ወደ ቤቷ ሄደን እንድናጣራ እፈልጋለሁ። እናም ተዘገጃጅ መኪናውንም አስነሳ ሲል ነበር የነገረው። ሮቤልም የውሸት እንደሆነ ስለሚያውቅ እጅግ በጣም በመደንገጥ ወደ ወይዘሮ አልማዝ ቤት ነው የምንሄደው ሲል ጥያቄ ጠይቆታል። ሸዋንግዛው አትንተባተብ፣ አሁን እንሄዳለን ብያለሁ፣ እንሄዳለን። ምክንያቱም እኔ ካላየሁ አላምንም፣ የሆነ የተሳሳተ ነገር ያለ ይመስለኛል ሲል ነበረ ሮቤልን አስደንግጦ ወደነ አልማዝ ቤት ይዞት ለመሄድ እየሞከረ የሚገኘው። ማኪና ቢኒም ልዕልትን ከአረጋጓት በኋላ ምንድነው የተፈጠረው? እስኪ ስለ ችግሩ አስረጅን ሲሉ ጠይቀዋታል። ልዕልትም በዚህ ሁኔታ ምንም ነገር ማውራት አልፈልግም፣ አሁን መረጋጋት ነው የምፈልገው ስትልም ጥያቄ እንዳይጠይቋት አስጠንቀቃቸዋለች። ማኪና ቢኒም በቃ ችግር የለውም ሁሉንም ከቀብር በኋላ ታስረጅናለሽ በማለት ነበረ። እባክሽ ተረጋጊ፣ ፈጣሪ ጽናቱን ይስጥሽ እያሉም እያረጋጓት የሚገኙት። ልዕልት አሁን ላይ ሁሉም ነገር ውሸት እንደሆነ ስለምታውቅ የምታደርገው መላው ጠፍቶባት ትገኛለች። እናም ወደ ሮቤል ስልክ በመደወል አሁን የገባሁበትን ቀዳዳ መውጫ አጥቻለሁ፣ እናም የማደርገው መላው ጠፍቶኛል ስትል ነግረዋለች። ሮቤልም አቶ ሸዋንግዛው እንደጠረጠረ እናም ደግሞ እሱም እንደተጨነቀ አሁን ላይ ሌላ እቅድ ማቀድ እንዳለባቸው ነግሯታል። ነገር ግን ከዚህ በላይ ምንም ማድረግ አልችልም ስትል ነበረ ልዕልት ሮቤል ላይ ስልኩን የዘጋችበት። አቶ ኪዳኔ ለወይዘሮ አልማዝ ማኪኮ ገንዘብ ሰጠችኝ እያለም እያጫወታት ይገኝ ነበረ። ወይዘሮ አልማዝም ገና ከሞት መትረፏ ስለሆነ ስለሱ ገንዘብ በፍጹም እንደማታስብ ነግረዋለች። ነገር ግን ኪዳኔ
ከፈለገሽ ገንዘቡን ላሳይሽ ይችላለሁ፣ እዚህ እኮ ነው ያስቀመጥኩት በማለት ያስቀመጠበት ቦታ እየፈለገው ይገኝ ነበር። አሁን ላይ ገንዘቡ እዛ አስቀመጠበት ቦታ አልነበረም። እናም ወዴት ሄደ ሲልም ወይዘሮ አልማዝን በጥያቄ አፋጧት ይገኛል። እሷም እኔ የማውቅልህ ጉዳይ የለም፣ አታየኝም እንዴ እንዴት እንደሆንኩ፣ አሁን ስለንተ ገንዘብ እንዴት አስባለሁ ስትልም አገማጽለዋለች። አቶ ኪዳኔም እና ታዲያ ወዴት ሄደ አልማዝ? ከዚህ በኋላ ያንቺን ችግር መሸከም በፍጹም አልችልም፣ ይህ ገንዘብ የት እንደገባ ትነግሪኛለሽ በማለት ጠንከር ያለ ጥያቄ ጠይቋታል። እሷም ደግሞ ባልነግርህ ምን ታመጣለህ ስትል መልሳለታለች። ኪዳኔም እፈታሻለሁ አልማዝ እመኝኝ፣ ከዚህ በላይ ያንቺን ችግር የምሸከምበት አቅም የለኝም። እናም ደግሞ እያንዳንዱ ሚስጥርሽን ለሸዋንግዛውም ሆነ ለልዕልት እንዲሁም ደግሞ ለማኪ ሁሉንም ወንጀልሽን እናዘዛለሁ በማለት ነበረ እያስፈራራት የሚገኘው። ወይዘሮ አልማዝም ይህ ጉዴ ከሚወጣብኝ በማለት ስለ ገንዘብህ አትጠይቀኝ፣ እናም ልጅህ ናት የወሰደችው፣ ልጅህን መጠየቅ ትችላለህ ስትልም ወደ ልዕልት እንዲሄድ መርተዋለች። አቶ ኪዳኔም ገንዘቡን ለመጠየቅ ልዕልት ወዳለችበት ቦታ መሄድ ነበረበት። ልዕልት ደግሞ አሁን ያለችው እነ ማኪና ቢኒ ጋር ነው። ስለዚህ እሷን ለማናገር በሄደበት ሰዓት ቤት ሲገባ ቢኒ ነበረ በር ከፍቶለት የነበረው። እናም ልዕልት እያለ እየጮኸ ይገኝ ነበር። ቢኒም በዚህ ነገር በጣም ደንግጦ አቶ ኪዳኔ በጣም አዝናለሁ በማለት ነበረ ቢኒ ኪዳኔን ለማረጋጋት እየሞከረ የሚገኘው። ቆይ ለምኑ ነው የምታዝነው? እኔ የመጣሁት ልዕልትን ፈልጌ ነው አለ ኪዳኔ በየዋህ አንደበቱ። ማኪም ብድግ ብላ አባዬ በጣም አዝናለሁ፣ ፈጣሪ ጽናቱን ይስጣችሁ ስትል ለማጽናናት ሞከረች። እንዴ እነዚህ ልጆች ምን ሆነው ነው በማለት አቶ ኪዳኔ ስለምን ያጽናችሁ ነው የምታወሩት? እኔ እኮ ልዕልትን ፈልጌ ነው የመጣሁት፣ ምንድን ነው የማላውቀው የተፈጠረ ችግር አለ እንዴ ሲል ጠየቃቸው። እዚህ ጋር ልዕልት እጅግ በጣም ደነገጠች። አባቷ የማያውቀው የእናቷ ሞት ከየት ተከሰተ ብላ ልታወራ እንደሆነ መላው ጠፋባት። አባዬ ብላ ከመደንገጥ ውጭ ሌላ አማራጭ አልነበራትም። ከየት ሰማው ብላ ልታወራ እንደሆነ የሚታወቅ ነገር የለም። አቶ ኪዳኔም ልዕልት በማለት ነበረ ፊት ለፊት እየተያዩ የሚገኙት። ልዕልት አሁን ላይ ከሌላ ሰው ነው የሰማሁት ብላ እንዳትናገር እንኳን አባቷ ከቤት ስትወጣ አይቷት ነበረ። አባትና እናቷን ቤት ውስጥ ትታቸው እንደወጣች ሁለቱም የሚያውቁት ጉዳይ ነው። እናም እማዬ መሞቷን ማን ነገረኝ ልትለው እንደሆነ ባይታወቅም አሁን ላይ አባትና ልጅ እንደተፋጠጡ ይገኛሉ። ቢኒና ማኪ ይህንን የልዕልትን ውሸት እውነታውን ሲያውቁ ምን ሊያደርጓት እንደሚችሉ መገመት አይከብድም። የቢኒና የማኪ ፍቅር በዚህ አጋጣሚ ዙሩ ይከራል ብዬ አስባለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።